ለስሜታችሁ ብላችሁ በተኛችሁ ቁጥር የሚመጣ የእግዚአብሔር ስጦታ ልጅ ሽንት ቤት መወርወር ማለት ልታፍሩ ነው። አትተኙ፣ ስሜታችሁን ተቆጣጠሩ። ምንድነው ያለ ወንድ ልጅ ይኖር የለ እንዴ ስንት አመታችን እኛ ድንግል እስክንሆን ድረስ ወደ ድንግልናችን እስከምንቀየር ድረስ ወረድ እኮ ኖረናል። መድኃኔዓለም እኔ ከልጅ አባት ውጭ ወንድ አላቅም። ለምሳሌ እየኖርኩኝ ነው። ምንድነው እናንተ እንደዚህ የሚያበላቅጣችሁ? አንቺ ፎዚያዝ እንደዚህ ሲልሽ እዛ ፖሊስ ጣቢያ አትሄጂም ነበረ? ለሽ እንደዚህ የምትሆኙ ደላል ከተትሽው እንደዚህ አይነት ቆሻሻ ወንድ ማለት ነው። በቃ ቮይስ ልኬላታለሁ ነው መስዬ። እኔ እኮ አልኩሽ እኮ አስወርጂ ብያልኩበት መረጃ ካለኝ ታውጣሽ። አስወርጂ ስላል እኔ አይመለከተኝም። እኔም አውቀው ነገር የለኝም። እነሱ ሲነጋገሩ ወይም ሲያረጉ ይሄ ነገር አላህን ፍሪ፣ ምንም ነገር አላህ እንግዲህ ያመጣውን ነገር በቃ አላህን ፍሩ ተቀበሉ። እኔ ግን አላቅም ወይዬ ሞኒት እንትን መሲ አይ ቲንክ መነሻችንን እንዳንረሳው መነሻዋ ብሩ ተበላብኝ በሚል ነገር ነው አይደል? ያው ፎዚያም ደባብቃ የመጣችው ብዙ ነገር አለ እንዳይወጣባት ያደባበሰችውም ነገር አለ። አሁን በምን ሁኔታ ላይ ነው ብሩን የሰጠሽው ስትባል እናቴ ስለታመመች ላክልኝ ብየው ነው። እውነት በፍቅር ጊዜያቸው ለእናትሽ የሚላክ ብር እናትሽ ታማ ሊያስቀር የቻለበት ምክንያት ምንድነው? እንደዚህ ያረገሽለት በፍቅር አብራችሁ የምትኖሩ ሰው እናትሽ በታመመችበት ወቅት መቼም ሰላም በሆናችሁበት ሰዓት ነው አይደል ብር የምትሰጪው? እና ምን ተከስቶ ነው እሱ እናትሽ ታማ እንዲጨክኖ ብሩን ለመብላት የፈለገው? ይሄንን ልታስረጅን ትችላለሽ? ፎዚያ ሚውትሽን አንሺው አንዴ። እሺ ተስፍሽ ምን ልበል? እናትሽ ታማ ነው አይደለ ብሩን ላክልኝ ብለሽ የሰጠሽው ለሱ? አዎ። በፍቅሩ እያላችሁ እናትሽ እየታመመች እንዲህ ሊያስጨክን የቻለውና ብሩን ወዲያው ሊልክልሽ ያልቻለበት ምክንያት ለምንድን ነው? በሌላ ሰውስ መላክ? እኔ በብዙ ሰው አስጠይቄዋለሁ። ስድብ ነው። ምንድነው ስድብ ነው የሚሳደበው? በቃ ስድብ ቁጥር እየቀያየረ መሳደብ፣ እየደወለ መሳደብ። እሷም ብዙ ጊዜ እኔ እንደ እህት አይቻት ማለት ነው ለወንድሟ ተወግናለች ብዬ ሳይሆን ያኔ እኔን እንደ እህቷ ትደግፈኛለች ብዬ ሁሉንም ነገር ሳደርግ ስነግራትኝ አያገባኝም፣ አይመለከተኝም፣ የራስህ ጉዳይ ብላ ብሎክ አድርጋኝ ነው የወጣችው። ወዚያ አሁን እየጠየኩሽ ያለው እሱን እንመጣበታለን። በነገራችን ላይ እናንተ ለተፋቀራችሁትም እንደዚህ እንደ እህት እንደዚሁ አግዥኝ ብለሽ ልታዋያት ትችያለሽ እንጂ እንደዚህ ለምን አራግለርክሽም ብለሽ ልታስገድጃት አትችይም። ምክንያቱም አንሶላ ስትጋፈፉ እሷ አላነጠፈችም እህትየው። አሁን እያወራን ያለነው ነገር ምንድነው? በፍቅር ጊዜ ላክልኝ ብለሽ ለእናቴ ታማለች ብለሽ ብር ከሰጠሽው ለምን ሊያስቀርብሽ ቻለ? መቼም ተጣልታችሁ ብር ላክልኝ ብለሽ አትሰጪውም አይደል? ስለዚህ በዛ በፍቅራችሁ ጊዜ እኮ ማለት ነው ይሄ ጻብ እኮ ብሩን ከወሰደ በኋላ ነው እንጂ የተጣላኝ መጀመሪያ ላይ አልተጣላኝም። ብሩ ከወሰደ በኋላ ነው እኮ ብሩን ከወሰደ በኋላ። እኔ ደግሞ ትልቁ ፖይንት ጥያቄ ይሄ ነገር ከሆነ ፍቅረኛሞች ከነበራችሁ ይሄንን እኮ እኔ ባልጠይቅሽ እኮ ኦሬዲ ሙኒትንም እሳት ውስጥ ከተሻታል። እዚህ ጋር ያለው ሰው ኖርማል እኔ ልምዱ አለኝ ኮርሱ ስላለኝ ነው። ምክንያቱም ገንፍታችሁ ከምታበሉ ካበላችሁ ወዲያ ምንም ነገር ማውራት ያልፈለኩበት ለመሰለሽ እዚህ ጋር እኔ እሱንም ስለማከብር ሚዲያ ላይ እንደታም ያደረጉ ይነሱ ፎዚያ አንዴ ኖ አንዴ ይኸውልሽ ፎዚያ አሁን ትልቁም ጠይቅሽ ጥያቄ በራስሽ ገንዘብ ነው ለዛ ጉዳይ ቃላቱን መጠቀም አልፈልግም እናት ስለሆንኩኝ ማለት ነው። ግን ለዛ ጉዳይ እንዲወገድ ብሎ በራስሽ ብር ነው መድኃኒቱን የገዛው እንዳትፈሪ ተናገሪ። አሁን ልጁ እናቴ ትሙት ነው የምልሽ። ይሄን ማድረግሽን ለፖሊስ ጣቢያ ሄደሽ ተናግረሽ ቀኑ መቼ እንደሆነ ምናምን ይታወቃል። በነገራችን ላይ እሱም ዲፖርት ነው የሚደረገው፣ አንቺም ዲፖርት ነው የምትደረጊው። በዚህ ትበቃይዋለሽ እያልኩሽ ነው። አሁን እዚህ ብር ድርሃም እንኳን ይቅርና ብር ሊሰጠኝ ይቅርና ማለት ነው 20 ቀን ሙሉ እንደዛ በደም እንትን እያልኩኝ አንድ ሰው አልጠየቀኝም። እሷም ብሎ ካርጋይ ነው የወጣች፣ እሱም ደግሞ አያገባኝም ብሎ ዘግቶ ነው። ኦኬ የት ሆስፒታል ነው ይሄንን ያደረግሽው? መድኃኒቱ ማን ገዛልሽ? እኔ ሆስፒታል ሰው ወስዳኝ ነበር። አንድ ጓደኛ ነበረች አብራኝ የምትሰራ እሷ ጋር ነው የሄድኩት። ልምዱ ያላት ማለት ነው። እኔ ምን አውቃለሁ? እኔ የራሴ ልምዱ ያላቸው ሰዎች ኢጃዛ ቤቶች ናቸው የሚወስዱሽ። ይሄን የሚያደርጉት እነሱ ስለሆኑ ወለላ። ኦኬ የት ሆስፒታል እንደዚህ የት ቦታ እንደዚህ ያረጋችሁ?
እኔ ሆስፒታል አላውቀውም። መኖሪያ ቤት ነገር ነው ልናግርሽ ሆስፒታል ምናምን ኧረ መሲላሽ ኦኬ። ስለዚህ ይሁን ለበጎ ነው። አንደኛ እሷን ይዘን ፖሊስ ጣቢያ ሄደን ይሄ ነገር መደረጉን ምናምን በምርመራ ይታወቃል። ሁለቱም ላይ ደግሞ ምርመራ ያደርጋል ፖሊስ። ይሄንን ነገር ከመደረጉ በፊት ልጁ መካስ ያለበትን ነገር ይካሳት፣ አንደኛ ይስጣት። ሁለተኛ ነገር ደግሞ አንቺ እሷ በዚህ ደረጃ እንደዚህ ሆና እያወቅሽ ልጅን የሚያክል ነገር የፈጣሪን ስጦታን የሚያክል ነገር በዚህ ደረጃ የምታደርጉ ከሆነ ሼሞኒው ልታፍሩ ነው የሚገባው። በነገራችን ላይ በማትፈልጉት እናንተ ለስሜታችሁ ብላችሁ በተኛችሁ ቁጥር የሚመጣ የእግዚአብሔር ስጦታ ልጅን ሽንት ቤት መወርወር ማለት ልታፍሩ ነው አትተኙ፣ ስሜታችሁን ተቆጣጠሩ። ምንድነው ያለ ወንድ ልጅ ይኖር የለ እንዴ ስንት ዓመታችን እኛ ድንግል እስክንሆን ድረስ ወደ ድንግልናችን እስከምንቀየር ድረስ ኦሬዲ እኮ ኖረናል። መድኃኔዓለምን እኔ ከልጅ አባት ውጭ ወንድ አላውቅም። ለምሳሌ እየኖርኩኝ ነው። ምንድነው እናንተ እንደዚህ የሚያበላቅጣችሁ? አንቺ ፎዚያዝ እንደዚህ ሲልሽ እዛ ፖሊስ ጣቢያ አትሄጂም ነበረ? ለሽ እንደዚህ የምትሆኙ መሲ አንድ ቃል እኔንም ቦታ ተደርጌ ነበር። ምንም ማድረግ አልቻልኩም። አሁን መሲ ኖርማሊ ፎዚ ቆይ አንዴ ይሁን ለበጎን ፎዚ እኔ ወደ ጉዳዩ ነው መመለስ አሁን የምፈልገው። በእነዚህ አይነት ህይወት ውስጥ ዋጋ የከፈልሽለት ምንም ቢሆን በፍቅር ጊዜ ጸንሰሽ ነበር። በጥላችሁ ጊዜ ደግሞ ማስወረድ ላይ ሪስክ መውሰድ ላይ ዋጋ ከፈልሽ። አሁን የከፈልሽውን ዋጋ በራስሽ ሄደሽ በራስሽ ወጪ ምንም ሳይረዳሽ አግዘሽ ይሄ ነገር እልህ ውስጥ ስለከተተሽ ነው ወይስ በትክክል እናትሽ ታመው ስለነበረው? እናትሽስ ምን ላይ ናቸው? ወላሂ ስለ እናቴ እኔ ስልኳን ሰጣችኋለሁ፣ ደውላችሁ ማናገር ትችላላችሁ። እኔ አሁንም ቢሆን የምነግራችሁ ዛሬም ነገም የምናገረው እናቴ አሁንም ቢሆን ታማለች። ማለትም እኔ ለ1000 ድርሃም ብዬ እኔ እናቴ ታማለች ብዬ እዚህ ጋር ያለ አባቴ ያሳደገችኝ እናቴ እንደዚህ ብዬ ማውራት አልችልም። ኖ ይሄ ነገር እንደዚህ በዚህ ደረጃችን ዋጋ ከፈለች ከሆነች ሁሉም ለበጎ ነው። ቀን የሚሰጣችሁ ነገር የለም። ብሯን ክፈሏት። እናቴ ትሙት መሲ ሀቅን ተገደፍ እንጂ መሲ ታንጂ ነግሬሻለሁ እያለሽ መጀመሪያ እሺ ያልኩትን መጀመሪያ እሺ ሪከርዴን እኔ ይሄን ነገር አርጌ ብያለሁበት ልከልሽ እሺ ነው አለው ልኬላታለሁ የኔ እሷንም ቮይስ እኔ ይኸውልሽ እኔ አንቺ ቆይ ማለት ልጆች ጉዳይ እኔ ለሙኒት ትላክላት ሪከርድ ይኸውልሽ እሷ ትላክላት። ይኸውላችሁ እኔ እንጃ እየተደረገ ያለው ነገር ፌር ነው ብዬ አላስብም። በልጅቷና በልጁ ጉዳይ እህትየው ለምንድን ነው የምትገባው? እህትየውን ከዚህ ርዕስ አውጣትና ከፈለገ ልጁ መጥቶ ይናገር። እህትየው ደግፋም ተቃውማም መናገር አትችልም እህት እንደመሆኗ መጠን። ስለዚህ እህትየውን አስወጣትና ራሱ ወንዱ ከልጅቷ ጋር መጥቶ ይነጋገሩ ከፈለጉ። ያ አሁንም ለሙኒት የምትለውን ነገር ትክፈተው። ሙኒት የተላከላትን እንደዚህ ታውቃለች። ሁላችሁም ህዝብም እዚህም ያላችሁ ገስት ላይ ያላችሁ በፈጣሪ አዳምጡኝና ትክክል ካልሆንኩ እኮ ይቅርታ ጠይቄ እኮ የሚገባውን ነገር እኮ አረጋለሁኝ። ችግር የለውም። ስለዚህ እኔ መጀመሪያ ይሄ ነገር ተፈጠረ። እኔ አንሶላ አላነጠፍኩ፣ አላገናኘኋቸው። ወንድሜን አግቢልኝ አላልኩ፣ ወይም ወንድሜ ፍቅረኛ ሁኛ አላልኩ። ወንድሜን እዛ ሀገር አምጥቼ እኔ ስራ ሰርቶ እንዲለወጥ እንጂ መቼ ማንኛውም እህት እንደምታረገው ነው ያረኩት። ስለዚህ ተገናኙ፣ ተፋቀሩ፣ እሰየው። ታወቂያት አለኝ፣ ተዋወቅኳት። ተዛ ውጪ በፈጣሪ እንደው ለእናንተ ለህለናችሁ እኔ ትልቅ ሰው ሁኜ ልጅ አለኝ ሰው እንዴት ነው አውርጂ ሂጂ ብዬ የምለው? እኔ መውለዳችሁን ማርገዛችሁን ተሚም በከል መልሲ አንድ ጊዜ አውርቼ ልውረድ፣ ስራ ላይ ነኝ። እሺ ማሪ አውሪ ማሪ። ሰላም ብያለሁ፣ ሁላችሁንም ሰላም ብያለሁ። አንድ ጊዜ በፈጠራችሁ ልጅ ይዤ ነው በእናታችሁ ስራ እየሰራሁ ነው። በእናታችሁ አላህ ፎዚ የጎደለባት 1000 ድርሃም ነው አይደል? እኔ እሰጣታለሁ። ክሎዝ ዘ ቻፕተር። ፎዚ 1000 ድርሃሙን እኔ እሰጥሻለሁ። የቀረውን ለእግዚአብሔር ተይ። 1000 ድርሃም እኔ እሰጥሻለሁ። የጎደለው እኔ ደግሞ ሆናችሁ ፍትሃዊ ሆኖ አዳምጣው አያወራኝም፣ አይመለከተም። ከ4 ቀን በፊት አናግሬያታለሁ በቮይስ። ሌላም አለ። የት ነበርሽ እስካሁን? የት ነበርሽ? እኔን አዳምጡኝ በእናታችሁ፣ እኔን አዳምጡኝ። መሲ እኔ በጣም ማከብርሽ ልጅ ነኝ። እኔም የስደት እህት ነኝ። አዳምጪኝ
ቀሪ ሰዎቹ ተኝተዋል። መጀመሪያ ይሁን ለበጎን አስወጫት። ምክንያቱም እንዲህ ጉዳይ ላይ እንዴ ተስፍሽ የማይሆን ነገር እኮ እናንተ እህቴ አይደለሽም ወላሂ ፌሪ መሲ ታይ እንጂ መሲ እህትየውን እኮ ነን ምንም እኮ አልወቀስኳትም። እንዴ እህትየውን እኔ ልውጣት ያለባትን ጊዜ ስጧትና አውርታ ትውረድ። አሰላማና ልውጣሽ። በመጀመሪያ ደረጃ መሲ አትበሉኝ። እኔ እህትየዋን እየወቀስኩኝ አይደለም፣ እየወቀስኩ ያለሁት ራሷ ፎዚያን የምትባለውንና እሱን ነው። ለምንድን ነው መሲ የምትሉት ነው? መስዬ ምን አደረገች? እህትየውን እርጉዝ መሆኗን ሰምተሽ ከሆነ ለምን ቴኬር አላደረግሻትም ነው? እንደ ሴት ነው ያልኩት። ከዛ በተረፈ እህትየዋ በተአምር እዚህ ውስጥ ምንም ጉዳይ የላትም። እህትየው የሚያገባት ነገር የላትም እዚህ ውስጥ መስዬ ስላላጋፈፈች ምንም ያለችው ነገር የለም። ልሽ መሲ ትናገርና ትውጣ። በቃ የምትፈልገው ሀሳብ ትናገርና ትውጣ። መስዬ ሀሳቤን ልናገርና ለህዝቡም ለሁሉም በእናታችሁ አንድ ጊዜ አዳምጡኝ እህቶች። መስዬ ማትናደጂ ለሁሉም ብለሽ ነው። አንቺ የስደት እህት ነሽ፣ ለኛ ክብራችን ናችሁ ሁላችሁም። ስለዚህ እኔ አላህ ለሚያውቀው እኔ በማንኛውም ሃይማኖት ተፈቃጅ አይደለም፣ ግን አላቅም ውሸት ነው እንደዚህ ነው እያሉ ስለሚማጋመጉ እኔ ለራሴ ኩላሊት በሽተኛ ነኝ። ኩላሊቴን ገድፌ ነው መሰራ። ስለዚህ ማሳደግ ያለብኝ ነገር ስላለ፣ ለቤተሰብ መርዳት ያለብኝ ነገር ስላለ፣ ልጆች ማስተማር ስላለብኝ፣ ስለዚህ ጭቅጭቅ ሲበዛብኝ አላህን ፍሪ። ለሁሉም ላረጋችሁት ነገር ተመካከሩ። ይህንን ግን እናንተ ናችሁ ልትጨርሱ የሚገባው፣ እናንተ ናችሁ ልትመካከሩ የሚገባው። አይመለከተኝም፣ አንቺም አይመለከትሽም አለኝ። ወንድም አላችሁ ወንድማችሁ የሰራውን ሁሉ ትከታተላላችሁ? ንገሩኝ፣ ፍረዱኝ። ያውልሽ አሁን ሁሉም ለበጎ ነው። አንደኛ አንቺ ስሜን ስላነሳች ልግባ ስትይ ነው ግቢ የተባልሽው ሳ ወለላ። ከዛ በተረፈ እኔ አንቺን አልወቀስኩሽም። እሺ አንቺን የወቀስኩት ነገር አንቺን እኔ ወቀስኩ። አሁን ለምሳሌ ሳሪ እኔ እርጉዝ መሆኔን ካወቀች ሳሪ እንደዚህ አርግዣለሁኝ ብዬ ብነግራት፣ ይህ ሳሪ ግን ለምን ነግራሽ ቴኬ እንትን አላየሻትም እንጂ እኮ አንቺ ምንም ጥፋት የለብሽም። እሷ ፎዚያ እኮ የራሷ ድንቁርና እኮ ነው ለሙኒክም ዋሽታ ተናግረው ውሸቷን ነው እኔ እንዲወጣ ያደረኩት። ከዛ በተረፈ ምንም እኔ አንቺ እዚህ ውስጥ አለሽበት አላልኩ። ለወንድምሽ አሁን ስለ ወንድምሽ መጥፎ ታወሪያለሽ ብዬ አልጠብቅም። ማንም ለወንድሙ መጥፎ ያጠፋ ማጠፋት ይምቆ ለንገርሽ መሲ ከዛ በተረፈ እኛ ጉዳያችን ከወንድምሽ ጋር ነው። አንቺ ግን እሷን እንደዛ ስትነግርሽ ችግሯን ለምን ትላል ልጅ እስከ ማስወረድ ድረስ ለምን እንደዛ ደረሰች ነው ያልኩት እንጂ ምንም አንቺ ጋር ተቃውሞ የለኝም። መሲ በቃ አሁን እሷ ሁሉም ለበጎ ነው ትውጣ። ቢኮዝ በቃ ከዚህ ነገር ውጪና እሱና በይው እኔ እመጣለሁ ብሎኛል። ደውይለት ካንቺ ጋር አለ ኦንላይን ላይ መሲ አንድ ጊዜ ሁላ